ሲጀምር ፖርቹጋላዊ የሆነ አራዳ ልጆች ዩናይትድ ከተጫወትክ ሪከርድ መበጣጠስ ውዴታ አይደለም ግዴታ ነው። ጎበዬ ከች ብሎላል። ቡርኖ ሚጌል ፈርናንዴዝ አስደናቂ ተጫዋች። ምን ጉድ ነው ያጣት። የዓመቱ ምርጥ ተጫዋች አይደለም አንተ። እንደውም የቀጣይ ዓመቱ ገና ከሆኑ መደረግ አለብህ። እንደውም አስደናቂ ተጫዋች አይገልጾም። በዚህ ማንቸስተር ዩናይትድ አሰልጣኞች በሚፈራረቁበት ማንቸስተር ዩናይትድ አቋሙን ግን ውልፍት ሳያደርግ ሁሌ ባለበት የሚገኘው ተጫዋች ማን ነው? ኮሜንት ላይ አንተ ነው። ቡርኖ ግን 21ኛውን አሲስት አድርጎታል። 20 ላይ ቆማለ። ብዙ ሰው ንግግር ነው። አራዳ ልጆች ከሄነሪና ከደብሬና ጋር ከደረሰ በቂ ሆኖ ሲባል 21ኛውን ኳስ ለዶርጉን ካችዋለው በርገር አረገለት፣ ገመጠው። ዶርጉ አራዳ ልጆች በሚገርም ሁኔታ ቡርኖ አስገራሚውን አሲስት አድርጎ እንግዲህ ሪከርዱን ተቆናጦታል ማለት ነው። በመጨረሻው እንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው። ማንቸስተር ዩናይትድም 3ኛ ደረጃውን ያለ ከልካይ ይዞ ወደ ቻምፒዮንስ ሊግ ጉዞውን አሳምሯል ማለት ነው። ቀጣይ ዓመት ከካሪጋ ማንቸስተር ዩናይትድ ቡርኖ ፈርናንዴዝን ይዞ ምን ያሳየናል? እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ቡርኖ ግን አውሬ ጭራቅ ነው ያራዳ ልጅ። ብሩኖ ኤል ማግኒፊኮ አሲስት እችንም አንዴ ኮሜንት ላይ ብሩኖ እያለ እንዳትለቀልቀዋለን። ተሰብሯል። 21 አሲስት ይሰማል። 21 አሲስት ብሩኖ ኤል ማግኒፊኮ ፈርናንዴዝ። አንድ እናቀጣጥሎ ኮሜንቱ ነው ሁላችንም። ብሩኖ 21 ሪከርዱ ሰብረነዋል እያለን ብሩኖ ተሰብረዋል ሪከርዱ። የፕሪሚየር ሊጉን የመጨረሻ ጨዋታ ባዶ እጃችንን አልለቀቅነውም። የብሩኖ አሲስት ላይ አንድ ጨመርንና የአሲስቱ አለቃ የዩናይትድ ተጫዋች ሆነ። በስተመጨረሻ ግን ይደብረኛል አሁን ያለ ፕሪሚየር ሊግ ማለት ገብርኤልን ይደብረኛል። በጣም አሪፍ ዓመት ነው ያሳለፍነው። በጣም ነው መወዳችሁ ሙሉ የእግር ኳስ ቤተሰብ። ገብርኤልን አልገባችሁም ማለት ነው። በዚህ በሚንኮሻኮሽ ጭንቅላት ውስጥ እግር ኳስ ባይኖር አስባችሁታል? እኔው ዩናይትድ ብራይተንን 3-0 በሜዳው ግልብ አድርጎታል። እኛ ማንንም አንሰማም። እዛ ዋንጫ ልገባ ነው ምናምን እንዳገባ አይመለከተኝም። የፕሪሚየር ሊጉ ቻምፒዮኖችን አሁንም እንኳን ደስ አላችሁ። እግር ኳስ ነው። እኔው ብዙ ቪዲዮዎች ይኖሩኛል ስለ ውድድር ዓመቱ፣ ግን ወዳችኋል። መረሳት የሌለበት ነገር ወዳችኋል። ሁላችሁንም ላይሆን ይችላል፣ ግን ወዳችኋል። በስተመጨረሻም ብሩኖ ፈርናንዴዝ አደረገው አውር ፖርቹጊዝ ማግኒፊኮ። ለረጅም ጊዜ በቴሪ ሄነሪ ተይዞ የነበረውን እንግዲህ በአንድ ሲዝን 20 አሲስቶችን በማድረግ እንግዲህ ብዙ አሲስቶችን የማድረግ ሪከርድ ብሩኖ ፈርናንዴዝ አሁን ከብራይተን ጋር ስንጠብቀው እንደነበረው አሲስት አድርጓል ማለት ነው። ዶርጉ ያስቆጠራትን ጎል ብሩኖ አሲስት አድርጎ ሪከርዱን ሰብሮታል ማለት ነው። እርግጠኛ ነበርኩኝ ዛሬ አሲስት እንደሚያደርግ፣ ባለፈን ብያችኋለሁ ማለት ነው። ግድ ነው በቃ ግድ። በኬቨን ደብሬና እና በቴሪ ሄነሪ እንግዲህ ተይዞ የነበረ ሪከርድ ነው 20 አሲስት በአንድ ሲዝን። ከዛስ ብሩኖ ፈርናንዴዝ አባቢ ምን ሆነሃል? ገና ሰከንድ አፍ ሌላ ይደግማል ነው። አርቆ ነው የሚሰቅለው እያልኩ ነው። ምን ሆነሃል? ብሩኖ ኦቨርሬትድ ነው ምናምን ሲባል ሰምታችሁ ምናምን ልታውቁ ይችላላችሁ። አሮ ነው የሆኑ ሰዎች ኦቨርሬት ሊያደርጉ ይችላሉ። ለእኔ ግን እግዚአብሔርን አንደርሬትድ ነው። ለምን እኔ አሁን ብሩኖ ግለጸው ብትሉኝ ማለት ነው የዘንድሮን እኔ የዘንድሮ ብሩኖ እንደውም ደስ አይልም። እኔ ብሩኖ ስል እንደውም የዘንድሮን አይደለም አሁን አሲስት ስላላረገ አይደለም ያለፉት አመታት ሞር ብሩኖ ማለት ነው ዩናይትድ በጣም ብትቸገረበት ምን አይነት ተጫዋች እንደሆነ ታውቃላችሁ? ብሩኖ እኔ አሁን ግለጸው ካላችሁ ዝም ብሎ የሆነ ቤቱ ቁጭ ብሎ ከሚስቱ ጋር ምናምን ፊልም እያየ ወይ ምናምን ነገር ቻንስ የሚፈጥር አይነት ተጫዋች ነው ይመስለኝ። በቃ ባይኖር ራሱ መልበሻ ክፍል ውስጥ ሆኖ ራሱ ቻንስ ከምንም ተነስቶ ቻንስ የሚፈጥር ተጫዋች ነው ብሩኖ ፈርናንዴዝ። ይመቻችሁ። ለነዛ ጭባና ጭቃ ሰዎች አድርሱ። እንደ ትላንቱ 20 ሺህ ኮፒ ሊንክ ነው ፈልገው 20 ሺህ ኮፒ ሊንክ ማለት ነው። ብሩኖ ፈርናንዴዝ 21ኛ አሲስቱን አድርጓል። ና እስቲ አጣጥላውን ና ከሲቲ ነው ያደረገውንም አጣጥላ። ከዚህም በኋላ ኬቪን ዴብሮ የሚል ስም ከአሲስት ጋር አንሰማም። ኤክስ ቴሪ ሄነሪ የሚል ስም አንሰማም ከዚህ በኋላ ማለት ነው። ብሩኖ ፈርናንዴዝ ከማንም ጋር አይጋራም። ብቻውን ከላይ ሆኖ የአሲስት ሪካርዱን ሰብሯል ማለት ነው። ጨጓራ ሲሸት እዛ አካባቢ ይሰማኛል። እናንተ ቦንዛ በል ማለት ነው። ይሄ ይገባላል እያንዳንድሽ ምድረ መተተኛ ምድረ ቋጣሪ ማለት ነው። ብሩኖ ፈርናንዴዝ ብሩኖ ሚጌል ፈርናንዴዝ ጥራው እየመረጠ ጥራው አለ ማለት ነው። ትችላለህ አባቴ ትችላለህ።
ማግኒፊኮ አድርጎታል። በጣም ነው ደስ ያለኝ ለሱ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የሚያስችለውን ሪከርድ በመስበር የግሉ ማድረግ ችሏል ማለት ነው። በቴሪ ዳንኤል ሆነ እንዲሁም ደግሞ በኬቨን ደብረነ ተይዞ የነበረውን በአንድ የውድድር ዓመት 20 አሲስቶችን የማድረግ ሪከርድ ባለፈው ሳምንት ተጋርቶ የነበረው ብሩኖ ፈርናንዴዝ አሁን ላይ ሪከርዱን እንግዲህ የግሉ በማድረግ 21 አሲስቶችን ማስመዝገብ ችሏል። ዛሬ ማንቸስተር ዩናይትድም ብራይተንን በሚገጥምበት ጨዋታ ላይ ለዶርኩ ከማዘን ምት በማሻማት ነበር ይህንን የአሲስት ሪከርድ እንግዲህ በ21 አሲስቶች የግሉ ማድረግ የቻለው ማለት ነው። ኤኒዌይ ብሩኖ ፈርናንዴዝ በዩናይትድ ቤት ላደረገው ነገርና በፕሪሚየር ሊጉ ላሳየው እንቅስቃሴ በመጨረሻም የሚገባውን ነገር ያገኘ ይመስለኛል። በእግር ኳስ አፍቃሪያን ዘንድም እንግዲህ መቼም ሊረሳ የማይችልበትን ነገር ቢያንስ በዋንጫዎች እንኳን የብቃቱን ያህል ባይካስ በዚህ ሪከርድ በደንብ የሚታወስ ይመስለኛል። ኤኒዌይ የውድድር ዓመቱ ምርጡ ተጫዋች ተብሎ ነበረ። ይህንንም ሪከርድ የግሉ አድርጎታል። በጣም ስፔሻል ዓመት ነው የሚሆነው ለሱ ማለት ነው። በግሉ ከዩናይትድ ጋር በቀጣይ የውድድር ዓመት ከ2 ዓመት በኋላ የአውሮፓ ሻምፒዮንስ ሊግ ተሳታፊና ተፋላሚ ነው የሚሆነው። ኤኒዌይ ስለ ብሩኖ የአሲስት ሪከርድ የግል ማድረግ እናንተ ምን ትላላችሁ? እኔ በግሌ እንደሱ ይሄንን ሪከርድ እንዲያሻሽል ሪሴንትሊ የተጨነኩለት ተጫዋች አለ ብዬ አላስብም። ምንድነው እስቲ ያታል ይላል አባቴ። የምን ሪከርድ ነው? የምን ሪከርድ ሰማው ልበል? ተሰባብሮልሃል፣ ደቆልሃል ሪከርድ ወያላው እዛ ፈላው ማበጤ የኬዲቢ የለም ተሰባብሯል። እዛ ጋር ያልሞከረው የለም ግን ሚሰብረው የኔ ካፕቴን ብሩኖ ሚጌል ፈርናንዴዝ ማግኒፊኮ ነው። ወደድክም ጠላህም ወያላ ዋንጫ ደግሞ ምንድነው አባቴ? አሲስት ነው እንጂ ጊዜው አሲስት ነው። ገና ኢቨንት እናዘጋጃለን። ገባ እናውጣው ብያለሁ አባቴ፣ ገባ እናውጣው። ለንጉሱ ከወንበራችሁ ተነስታችሁ ቦታችሁን ለቀቅ ታደርግለታለ። ኬቨን ቶሎ ለቀቅ አድርግ፣ ሄነሪ ቶሎ ለቀቅ አድርግ። ምክንያቱም ዛሬ ብሩኖ ፈርናንዴዝ የኦል ታይም የፕሪሚየር ሊጉን አሲስት በአንድ ሲዝን ሰባበረ ነው የምልሽ ፓፓውቴ፣ ሰባበረው። የአሲስቱ ንጉሰ ነገስት ብሩኖ ፈርናንዴዝ 40-50 አሲስት ነበር የሚገባው። የኛ አጥቂዎች ቃሽም ስለነበር ነው ፓፓ እንደዛ አድርጎ ጂነስ ወርልድ ላይ ቀርቦ ምናምን ነገር አሁንም ሰምሯል ተቀምጧል እኮ ፓፓውቴ። ግን ማንም ለዘመናት ማይደርስበት ቦታ መቀመጥ ይችላል ነው የምልሽ ብሩኖ ፈርናንዴዝ። በጣም ነው ደስ ያለኝ ዩናይትድ ፋንስ። ሳምንት ተቃጥዬ ነበረ። ሳምንት በአማድና በኤምቤሞ ተቃጥዬ ነበር። ብሩኖ የሚገባ ቦታ ላይ ተቀምጣል። ቋጠሯችን ሰርቷል ዩናይትድ ፋንስ። ለብሩኖ ፈርናንዴዝ ደግሞ በዚህ 3 ዓመት ውስጥ ምን አለበሉኝ ውለታውን እንከፍለዋለን። ዩናይትድ ዋንጫውን ይሰጠዋል። ሜጀር ዋንጫ አሳክተን ብሩኖ እናስደስተዋለን። ይሄ ነው ዩናይትድ ፋንስ። በጣም ደስ ብሎኛል። እንደተፈራው ሆኗል። ማን 21 ሪከርዱን ተቀላላ ኮንት ጋር ማንም ሰው ያልሰራውን ስራ ነው ብሩኖ ፈርናንዴዝ በዚህ ሲዝን ጭራሽ እንደዚህ አይነት ዩናይትድ በእንደዚህ አይነት ሞመንት ውስጥ እያለ በፈጣሪ ስም በቃ ችሎታ ነው ልጁ በጣም በቃ እኔ በዚህ ሞራል ደግሞ የፖርቹጋል ላይ በቃ የሚገርም ነገር አሳይ ይብሉት። እስቲ ደግሞ ዓለም ዋንጫውን ብሩኖ ፈርናንዴዝ እኔ አይ ሃቭ ኖ ወርድ ፎር ዩ ደግሞ በቃ ተፈርቷል። እኔማ በቃ እንደምን ተታግለውለት እንደሚያስደርጉ ታውቆ ነበር። ጨዋታውን ለማየት ልጁን አላገኘውም ግን ስገባ አባቴ በፈጣሪስ ዘንጉሰ ነገስት ብሩኖ ፈርናንዴዝ በዛሬው ጨዋታ ላይ 21ኛ አሲስቱን ማድረግ ችሏል። እስኪ እንደኔ ደስ ያለው ማን ነው? የአርሰናልም የዩናይትድም የትኛውም ደጋፊ ቢሆን ማለት ነው ብሩኖ ፈርናንዴዝ ይገባዋል። ዩናይትድ ሜጀር ትሮፊ ሳያሳካ በቃ የእውነት ይሄ ሰውዬ ብቻውን እንደ ቲም ቆሞ የሆነ ነገር ማሳካቱ ለኔ በጣም እኔ እንጃ የዩናይትድ ደጋፊ ስለሆንኩ ብቻ ሳይሆን በቃ የሚገባውን ነገር ሲያገኝ እኔ ደስ ይለኛል። የምሬ ነው ማለት ብሩኖ ሚጌል ፈርናንዴዝ ዊ ላቭ ዩ ኦል ፉትቦል ፋንስ በቃ አድርሱልኝ በእናታችሁ ሼር ኮፒ ሊንክ ያርጋችሁ። ይሄን እንግሊዘኛ የተናገርኩት ለሱ ነው። ያውሩ ስራቸው ነው ያውሩ ይኸውልህ ይፈትፍቱ ስራቸው ነው። አንተ ስራህን ስራ። ይኸውልህ ብሩኖ ማግኒፊኮ ትለይ በስተመጨረሻም ተብለ ነበር እኮ ተወርቶ ነበር። ያውሩ ስራቸው ነው። እሺ ብሩኖ 21 አሲስት አደረገ። በቃ ባስ ይዘጋጅለት። መጨፈር አለባችሁ እናንተ ዱቄቶች። ወይኔ አሁን ለአመታት ልታወሩብን ነው አሲስት ብላችሁ እኮ ወይኔ ገባ አይደለ? የዋንጫ አሲስት አለው ወይ ነው ጥያቄ። የዋንጫ አሲስት አለው ወይ? አፈር የበላ ተጫዋች ውይ ገባሽ? እኛ ሴሌብሬሽን ላይ ነን ነው ማለት ከከተማ አስወጣናችኋል እንዳለ ጠላቶቻችን ማለት ገባ? ብሩኖ ይችላል ግን በቃ አላር ብሩኖ አሲስት አደረገ። ሰማ ብሩኖ አሲስት አደረገ 21 አደረገ
ዋንጫ በሉ በቃ ባስ ይዘጋጅልህ። ሰበረው ሪከርዱን ብሩኖ ፈርናንዴዝ የኬቨን ደብሮይናንና የሄነሪን ሪከርድ መስበር ችሏል ማለት ነው። 21ኛውን አሲስት አሁን ማለት ነው ብራይተን ላይ በተቆጠረው ጎል መስበር ችሏል ማለት ነው። ለዶርጉ ነበር ኮርና የተሻማውን ኳስ አሲስት ማድረግ የቻለው ማለት ነው። አለማድነቅ አይቻልም። ብሩኖ ይገባዋል። በአንድ የውድድር ዘመን 21 አሲስት ያደረገ ብቸኛ ተጫዋች ብሩኖ ፈርናንዴዝ። ይመቸው። ከሄነሪና ከዴብሮይና በመብለጥ አስምርበት የምንጊዜውም የእንግሊዝ ፕሪሚየር ሊግ አሲስት አድራጊው በ21 አሲስት ብሩኖ ሚጌል ቦርጌስ ፈርናንዴዝ ላይ ደረሰበት ተሰቅሏል። ማንዬ ገና ሰከንድ አፍጠብቅ። የራሱን ሪከርድ ራሱ ብቻ ነው ሊሰብረው የሚችለው፣ ማንም ላይ ደርስበት ራሱን ሰቅሏል። ሁላችንም የእግር ኳስ ተመልካቾች ከመቀማጫችን ብድግ ብለን ለዚህ አይተኬ ምርጥ ተጫዋች ብሩኖ ፈርናንዴዝ ከመቀመጫችን ተነስተን እናጨበጭባለን። ሁላችንም የማንቼ ፋሚሊዎች ደግሞ ማለት ነው ኮሜንት ላይ የብሩኖን ፎቶ ታጥለቀልቁልኛላችሁ። እንኳን ደስ አላችሁ። ብሩኖ ይችላል። የኛ ብሩኖ የኛ ፈርናንዴዝ ለዘመናት ተቀምጦ የነበረውን የሻገተውን ሪካርድ እንክትክቱን አውጥቷል ነው ምን ይመቻል። ማንቼ 2-0 እስከ ረፍት እየመራ ነው። ኮፒ ሊንክና ሪፖስት አይረሳ፣ ፎሎ የሚደረግ ብሩኖ ሪከርዱን ሰብሮታል። የምን ጊዜም የፕሪሚየር ሊጉ በአንድ የውድድር ዘመን ከፍተኛ አድራጊ ብሩኖ ማግኒፊኮ ፈርናንዴዝ የግሉ አርጎታል። ስንጠብቀው የነበረው ነገር ሆኗል። ከዚህ በኋላ ብራይተን 3 ነጥቡን ይውሰድ ሲፈልግ